በርካታዎቹ አረብ ሀገር የሚኖሩ እህቶቻችን ስለሆኑ አሁን አዲስ ቪዲዮ ለቀን አይደለም እየሰራን ያለነው እንደተመለከታችሁት በፊት የነበሩት ቪዲዮዎቻችን እንዴት አድርገው ነው ዎች አወር ሊያመጡልን የሚችሉት ከዚህ በኋላ በአዲሱ የዩቲዩብ ህግ መሰረት ቻናላችሁ ሞኔታይዝ ሊሆን የሚችለው እነዚህን አራት ስትራቴጂዎች ከተጠቀማችሁ ብቻና ብቻ ነው እነዚህም አራት ስትራቴጂዎች በቶሎ ዎች አወራችሁን ሞልታችሁ ሞኔታይዜሽን ጥያቄን እንድትጠይቁ ያደርጓቸዋል እነዚህን ስትራቴጂዎች ካልተጠቀማችሁ ግን ዩቲዩብ ትልቅ ዳገት መውጣት ነው የሚሆንባችሁ እንደሚታወቀው ዩቲዩብ በቀጣይ በፈረንጆቹ አመት ወይም ደግሞ ፌብሩዋሪ 1 2026 ላይ ጀምሮ የሞኔታይዜሽን ህጉን ያሻሽላል ይሄም ማለት 4000 የነበረው የዎች አወር ሞኔታይዜሽን መስፈርት ወደ 8000 ዎች አወር ያድጋል ማለት ነው ነገር ግን በዚህ በአምስት ወር ውስጥ እነዚህን ዛሬ የምነግራችሁን አራቱን ስትራቴጂዎች በደንብ አድርጋችሁ የምትተገብሯቸው ከሆነ ይሄ ህግ እስከሚተገበር ባሉት በአምስት ወራት ውስጥ ባላችሁ ዎች አወር ላይ ጨምራችሁ 4000 ዎች አወር በመሙላት ሞኔታይዝ ትሆናላችሁ ስለዚህ እናንተ 8000 ዎች አወር እንድትሞሉ አትገደዱም ማለት ነው ወደ እነዚህ ስትራቴጂዎች ከመሄዴ በፊት ግን አንድ ነገር እንድታውቁ ፈልጋለሁ የዩቲዩብ ዎች አወር ማለት ቪዲዮአችሁ ክሊክ ተደርጓል ወይ ማለት ሳይሆን ቪዲዮአችሁ ላይ ሰዎች ስንት ሰዓትን አሳልፈዋል ነው ስለዚህ የእናንተ ቪዲዮ የዛሬ አመትም የዛሬ 2 አመትም ለቀቃችሁት ዛሬ ላይ ሰዎች ቁጭ ብለው የእናንተን ቪዲዮ ካዩት ዎች አወራችሁ ዛሬ ይመዘገባል ማለት ነው ይሄ በጣም ትልቅ አድቫንቴጅ ነው ከዚህ በፊት የለቀቃችኋቸው አሪፍ ቪዲዮዎች ረጃጅም ቪዲዮዎች ይኖራሉ እነዛ ቪዲዮዎች በረጅሙ እንዲታዩ ካደረጋችሁ በደንብ አድርጎ ዎች አወራችሁ ይቆጥራል ቶሎ ልትሞሉ ትችላላችሁ ማለት ነው በቀጥታ ወደ ስትራቴጂዎቹ እናልፋለን ዩቲዩብ ላይ እንደዚህ አይነት ቁም ነገሮችን ለማየት የምትመጡ ከሆነ ትክክለኛው ቦታ ላይ ነው ያላችሁት ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ አሁን ወደ ስትራቴጂዎቹ እንለፍ እነዚህን ስትራቴጂዎች እንደቀላል ልታያቸው ትችላላችሁ ግን በጣም በርካታ ሰዎች ከዚህ በፊት ባሳየው ቪዲዮ መሰረት እየተንደረደሩባቸው ይገኛሉ ዛሬ እነዚህን ስትራቴጂዎች ራሴ ቻናል ላይ ገብቼ እያስተካከልኩ በደንብ አድርጌ አሳያችኋለሁ የመጀመሪያው ስትራቴጂ ከዚህ በፊት ሰምታችሁት ሊሆን ይችላል ወይም ደግሞ እኔ በቀጣይ በሰራሁላችሁ ቪዲዮ በነገርኳችሁ መሰረት ፕሌሊስት አሬንጅ ማድረግ ነው ሰዎች እንደምታውቁት አንድ ቲቪ ላይ ወይም ደግሞ የሆነ ቦታ የሆነን ቪዲዮ ሲያዩ ወይም ሲመለከቱ አንደኛው ሲዝን ሲያልቅ ወደ ሁለተኛው ሲዝን ሲያልቅ ወደ ሶስተኛው ሲዝን ይጓዛሉ አንዴ ከወደዷችሁ ከናንተ ቪዲዮ ላይ መልቀቅ አይወዱም ስለዚህ እነዛ ሰዎች ከናንተ ቻናል ጋር እንዲቆዩ የሚያደርጋቸው አንዱን ቪዲዮ ሲጨርሱ ወደ ሁለተኛው ቪዲዮ እንዲጓዙ የሚያደርጋቸው ፕሌሊስት ነው እኔ ማሳያችሁ በኮምፒውተር ነው ለናንተ ሳሳያችሁ በደንብ ግልጽ እንዲሆንላችሁ ማለት ነው እናንተ ግን እኔ እንደማሳያችሁ አድርጋችሁ በስልካችሁ ማስተካከል ትችላላችሁ እንደምታውቁት ስልካችን ክሮም ብራውዘር ነው የምንጠቀመው ክሮም ብራውዘር ላይ ከገባችሁ በኋላ youtube.com ብላችሁ ሰርች ታደርጋላችሁ youtube.com ብላችሁ ሰርች ስታደርጉ ከላይ 3 ነጥቦች አሉ እነዛን 3 ነጥቦች ስትነኳቸው ወደ ታች ስክሮል ስታደርጉት ዴስክቶፕ ሳይት የሚላል ዴስክቶፕ ሳይት የሚለውን ቲክ ታደርጉታላችሁ የዚያን ጊዜ እኔ የምሰራውና እናንተ በስልካችሁ የምትሰሩት አንድ አይነት ይሆናል ማለት ነው ይሄ እንግዲህ የምትመለከቱት የኛ ቻናል ነው ስለዚህ ቻናላችን ላይ የቻናላችንን ፕሮፋይል በመንካት ዩቲዩብ ስቱዲዮ ላይ እንገባለን ዩቲዩብ ስቱዲዮ ላይ ከገባን በኋላ ቀጥታ ኮንቴንት የሚለውን ክሊክ እናደርጋለን ሙሉ ቪዲዮአችን በዚህ መልኩ ይመጣልናል ማለት ነው ስለዚህ ምን እናደርጋለን ሙሉ ቪዲዮአችን በዚህ መልኩ ከመጣ እኛ ፕሌሊስት ማድረግ የምንፈልገውን ቪዲዮ እንመርጣለን ማለት ነው በነገራችን ላይ እዚህ ጋር ስትከፍቱት ወደ ዋይቲ ስቱዲዮ አፕሊኬሽን የሚወስዳችሁ ከሆነ ስልካችሁ ላይ ዋይቲ ስቱዲዮን ጫና አድርጋችሁ በመያዝ ከላይ ኢንፎ ምልክት አለች ከዛም የኢንፎ ምልክቷን ነክታችሁ ውስጥ ላይ አፕ ኢንፎ የሚለው ውስጥ በመግባት ኦፕን ሰፖርትድ ሊንክ የሚለውን ኦፍ ታደርጋላችሁ ከየትኛውም ሰፖርትድ ሊንክ እንዳይከፍት ማለት ነው ስለዚህ ከዛ በኋላ ከየትኛውም ሰፖርትድ ሊንክ ወይም ከክሮም ከተለያዩ ነገሮች ዩቲዩብ ስቱዲዮ ላይ የምትሰሯቸው ስራዎች ሲመጡ በቀጥታ ወደ ዋይቲ ስቱዲዮ አይከፍትባችሁም ማለት ነው እዚህ ጋር ከገባን በኋላ አሁን እኔ ቪዲዮዎችን በግሩፕ ነው አሬንጅ ማድረግ የምፈልገው ይሄ ቪዲዮ እንግዲህ የዩቲዩብ ቲፕ ነው ስለዚህ የዩቲዩብ ቲፕ የሚል አንድ ፕሌሊስት ላይ መቀላቀል ነው የምፈልገው እዚህ ጋር እንደምትመለከቱት እዚህ ጋር ታይትል መጻፊያው አለ እዚህ ጋር ዲስክሪፕሽን መጻፊያው አለ የምትመለከቱት ነው ከዛም በኋላ አለፍ ስንል ከታች በኩል ደግሞ ተምኔል የምናስገባበት አለ ሙሉ የቪዲዮ አጫጫን በሰራንበት ቪዲዮ ላይ በደንብ አድርገን አይተናል ከዛ ፕሌሊስት የሚል አለ እዚህ ጋር እንደምትመለከቱት ዋናው ነገር ይሄ ነው እዚህ ፕሌሊስት ላይ እናንተ አሁን እኔ እዚህ ጋር ፕሌሊስት የሚለውን ስነካ ዩቲዩብ ቲፕ የሚለው ላይ አሬንጅ አድርጌዋለሁ ይሄንን ቪዲዮዬን ማለት ነው አሬንጅ ስላደረኩት የዩቲዩብ ቲፕ የሚል ተምኔል አለኝ ማለት ነው በፊት አሁን ሌላ ፕሌሊስት ላይ አድ እያደረኩ ላሳያችሁ እዚህ ጋር ባዶ ቦታውን ይሄንን ተነኩትና ከነካችሁ በኋላ ማለትም እናንተ ጋር ሰሌክት ፕሌሊስት የሚል ነው የሚመጣው እዚህ ጋር ምንም ነገር ካልሞላችሁበት ማለት ነው ስለዚህ እሱን ክሊክ እናደርግና እዚህ ጋር ኒው ፕሌሊስት የምትላለች እንደምትመለከቷት እሷን ክሊክ እናደርግና ኒው ፕሌሊስት አሁንም ከላይ ይመጣል እሷን አድ እናደርጋለን ከዛም በኋላ እዚህ ጋር ታይትሉን እንጽፋለን ለምሳሌ ዝም ብዬ እኔ እናንተን ለማሳየት ዩቲዩብ አልኩት ማለት ነው
ዩቲዩብ ብዬ ዝም ብዬ ጻፍኩኝ ዩቲዩብ 1 ብዬ ልጻፍ ዝም ብዬ ሌላ ዩቲዩብ የሚል ፕሌሊስት ሊኖር ስለሚችል ከዛ እዚህ ጋር ዲስክሪፕሽን ከፈለጋችሁ ጽፋላችሁ ከፈለጋችሁ አትጻፉ ታርጌታችን እሱ አይደለም። ከዛም በኋላ እንደዚህ ካደረጋችሁ በኋላ እዚች ጋር ግን ፕሌሊስት ቪዚቢሊቲ የምትለዋን ከላይ ቪዚቢሊቲ የምትለውና ሶርት ኦርደር የምትለዋን ምን ታደርጋላችሁ እዚህ ጋር ፐብሊክ የሚለውን ትመርጣላችሁ ማለት ነው። ከዛም በኋላ እንደዚህ ካደረጋችሁ በኋላ ከታች ምን የሚላለ ክሬት የሚላለ ክሬት የሚለውን ትነካላችሁ። ስለዚህ ያው እንደምትመለከቱት ፕሌሊስታችን ክሬት ሆኗል እዚህ ጋር ፕሌሊስቷን። ስለዚህ ይሄ ቪዲዮ ሁለቱም ላይ ነው ያለው። መጀመሪያ ዩቲዩብ ቲፕ ላይ አለ፣ ከዛ ዩቲዩብ 1 የሚለው ላይም አለ ማለት ነው። ከጫነው በኋላ እዚህ ጋር ደን ብለን እንወጣለን፣ አለቀ። ከዛ በኋላ እዚች ጋር ሴቭ የምትላለች ሴቭ እንለዋለን ማለት ነው። ስለዚህ በዚህ መልኩ ቪዲዮአችን እዛ ጋር ሴቭ ሆኗል ማለት ነው ዩቲዩብ 1 የሚለው ፕሌሊስት ላይ። ይሄ አንዱ ቪዲዮአችን ነው። አሁንም ወደ ኋላ እንመለስና ቪዲዮአችን ላይ የተዘረዘሩት ቪዲዮአችን መካከል እዚህ ፕሌሊስት ላይ አድ ማድረግ የምፈልገው ሌላ ቪዲዮ ይኖራል ማለት ነው። ይሄኔ ሁለተኛውንም ቪዲዮ ልንካው፣ ይሄም ስለ ዩቲዩብ ነው። ስለዚህ አንድ ቦታ ግሩፕ ማድረግ ነው የምፈልገው። ሰውየው ያንን ቪዲዮ አይቶ ሲጨርስ ይሄንን እንዲያይልኝ ነው ታርጌቴ። ስለዚህ እዚህ ጋር አሁንም ዩቲዩብ ቲፕ የሚለው ላይ ነው አሁንም ይሄ ፕሌሊስቱ ያለው። እዚች ጋር ፕሌሊስት የምትለዋ ላይ ገባለው እንደቅድም እንደነገርኳችሁ። ስለዚህ አሁንም ምን አደርጋለሁ ዩቲዩብ 1 የምትለዋ ላይ አድ አደርጋለሁ፣ ሴቭ አደርጋለሁ ማለት ነው። ስለዚህ በዚህ መልኩ ሁሉንም ቪዲዮአችሁን በእያንዳንዱ ካታጎሪ ስር ግሩፕ ታደርጉታላችሁ ማለት ነው። ለምሳሌ ስለ ዩቲዩብ የሰራችሁ ካለ ዩቲዩብ ላይ ታስቀምጡላላችሁ። ለምሳሌ ልንገራችሁ፣ ብዙ ጊዜ የዩቲዩብ ቪዲዮዎችን የዩቲዩብ ቻናሎችን ቼክ ሳደርግ የማያቸው ቻናሎች በርካታዎቹ አረብ ሀገር የሚኖሩ እህቶቻችን ስለሆኑ ብዙ ጊዜ ምግብ ዝግጅት ላይ ስለሚሰሩ ምግብ ዝግጅቶችን የሚሰሯቸው ምግቦች ይለቋቸዋል ዩቲዩብ ላይ። በጣም ትልቅ ስራና የሚበረታታ ስራ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። ስለዚህ ያንን ግን ብዙ እንከኖች አሉበት። ቻናሎቹም በተለያዩ ቪዲዮዎች አውርተንባቸዋል። ይልኝ ብላችሁ ቼክ ማደርጋቸው ቻናሎች ማለት ነው። ምን ታደርጓቸዋላችሁ? እነዛን የምግብ ዝግጅቶች ፈጣን ምግብ ወይ ደግሞ በአትክልት ዘርፍ በጾም ዘርፍ የጾም ምግብ አሰራር እንደዚህ እያላችሁ ሁሉንም ቪዲዮዎችን አሬንጅ ታደርጓቸዋላችሁ፣ ግሩፕ ታደርጓቸዋላችሁ። በጣም ጠቃሚ ነው የሚሆነው። ሰዎች የእናንተን የምግብ ዝግጅት ለመማር ገብተው አንዱን ቪዲዮአችሁን ከወደዱት ቀጣይ ቪዲዮአችሁን ያዩታል ማለት ነው። አሁን አዲስ ቪዲዮ ለቀን አይደለም እየሰራን ያለነው እንደተመለከታችሁት። በፊት የነበሩት ቪዲዮዎቻችን እንዴት አድርገው ነው ዎች አወር ሊያመጡልን የሚችሉት አዲስ ዎች አወሮችን ሊያስመዘግቡልን የሚችሉት የሚለው ነገር በዚህ ይመለስላችኋል ማለት ነው። አዲስ ቪዲዮ ሰርታችሁ በፊት የነበረው ፕሌሊስት ላይ አድ ስታደርጉት ያንን ቪዲዮ ሊያዩ የገቡ ሰዎች የድሮ ቪዲዮዎችንም አይተው ይወጣሉ ማለት ነው። ወደ ሁለተኛው ስትራቴጂ እንለፍ። ሁለተኛው ስትራቴጂ ደግሞ ቪዲዮዎቻችሁን ቼክ አድርጉ። ስታተሳቸው እንዴት ነው? ፕራይቬት ናቸው? ፐብሊክ ናቸው? ሁሉም ቪዲዮዎቼ አንሊስት የሆነ ቪዲዮ አለኝ ወይ ቪዲዮ ውስጥ ብላችሁ ሁሉንም ቼክ አድርጉ። ወደኋላ ተመለሱና፣ ምክንያቱም እነዛ ቪዲዮዎቻችሁ ዎች አወር እየሰሩላችሁ አይደለም። ስለዚህ ቼክ ታደርጋላችሁ። ያንን ቼክ ለማድረግ እንግዲህ እዛው ቻናል ኮንቴንታችን ስር እንገባና ሁሉንም ቪዲዮአችንን ይሄን ቪዚቢሊቲያቸውን ቼክ እናደርጋለን ማለት ነው። ለምሳሌ ይሄን ቪዚቢሊቲ ስታዩት አብዛኛው ፐብሊክ ነው፣ እዚህ ጋር ፐብሊክ ነው። የኔ እንደምትመለከቱት አብዛኛው ፐብሊክ ነው። እዚህ ጋር ፐብሊክ ነው። አሁንም እነዚህ ፐብሊክ ናቸው። ሁሉም ፐብሊክ ነው እንዳለ ቪዲዮ ፐብሊክ ነው። ይሄው እዚህ ጋር ተመልከቱ። እዚች ጋር አንድ ቪዲዮ ፕራይቬት አለችኝ እንደምትመለከቱት። ይሄው እዚች ጋር አንድ ቪዲዮ ፕራይቬት አለችኝ። ስለዚህ እቺ ፕራይቬት የሆነች ቪዲዮ ጭራሽ ነው ዎች አወር እየሰራችልኝ ያለው ነው ማለት ነው። ስለዚህ አሁንም ተመልካች ልታገኝ ስለምችል እሷ ምን አደርጋታለሁ? ወደ ፐብሊክ አዞራታለሁ። እዚህ ጋር ፕራይቬት የሚለውን ነካና ፐብሊክ አድርጌ ፐብሊሽ እላታለሁ ማለት ነው። በዚህ መልኩ ቪዲዮዬ ፐብሊክ ሆናለች ማለት ነው። ስለዚህ ፕራይቬት የሆነ አንሊስትድ የሆነ የተለያዩ ቪዲዮዎች ካሏችሁ እነሱን ቼክ አድርጋችሁ ፐብሊክ አድርጓቸው። ወደ ሶስተኛው ስትራቴጂ እንለፍ። ሶስተኛው ስትራቴጂ እንግዲህ ላይቭ ስትሪም ነው። ላይቭ ስትሪም እንግዲህ እንደነገርኳችሁ ከዚህ በፊት በፊታችሁን አሳይታችሁ ገብታችሁ ከሰዎች ጋር መጫወት፣ ማውራት፣ እንደዚሁም እውቀታችሁን ማስተላለፍ፣ ሰዎች እንዲማሩ ማድረግ፣ እንደዚሁም የተለያዩ ነገሮችን በማድረግ የምትሰሯቸውን ስራዎች በማሳየት ላይቭ ስትሪም ላይ ሰፊ ሰዓት በመቆየት ዎች አወራችሁን መጨመር ትችላላችሁ። ይሄ ላይቭ መግባት ያው እንደምታውቁት እዚች ጋር ቪዲዮ የምትጭንባት ቦታ አለች። እሷን ክሬት የምትለዋን እነጋታለን። ከዛ ጎ ላይቭ የሚላለን ብትገቡ ከዛ እዛ ላይ ሰዎች እንዲሳተፉ ደግሞ የራሳችሁን አስተዋጽኦ ብታደርጉ ሊንክ ብትልኩላቸው እንደዚህ ብታደርጉ በርካታ ዎች አወሮችን ማግኘት ትችላላችሁ። ብዙ ሰዎች በአንድ ላይቭ ስትሪም 300 400 ዎች አወሮች እያገኙ እንደሆነ ስክሪንሻቶች የላኩልኝ ሰዎች አሉ። ስለዚህ ላይቭ ስትሪም በጣም ወሳኙ ነገር ነው፣ ቶሎ ሞኔታይዝ እንድትሆኑ ማለት ነው። አራተኛውና የመጨረሻው ልክ ከፕሌሊስት ጋር የሚመሳሰለው ኢንድ ስክሪን ነው። አሁን ብዙ ሰዎች በጣም በርካታ ጊዜ የምትጠይቁኝ ምንድነው ኢንድ ስክሪን እንዴት እናስገባ?
ኢንድ ስክሪን የድሮ ቪዲዮዎቻችን ኢንድ ስክሪን ሳናስገባ ነበር ዝም ብለን በስልካችን የለቀቅናቸው። አሁን እንዴት አድርገን ነው ኢንድ ስክሪን ልናስገባባቸው የምንችለው የሚለው ጥያቄ በርካታ ሰዎች ይጠይቁኛል። ምክንያቱም አንዱ ቪዲዮዎች አይታችሁ ኢንድ ስክሪን ላይ ስታስቀምጡ ቪዲዮአችሁን ምን ያደርጋል? ሰዎችን አትራክት አድርጎ ቀጣይ ቪዲዮአችሁን እንዲያዩ ያደርጋል። ስለዚህ ኢንድ ስክሪን በጣም ወሳኝ ነው። የዛሬ ዓመት ቪዲዮአችሁ ዛሬ የምትለቁ ቪዲዮ ኢንድ ስክሪን ላይ ስታስገቡት የዛሬውን ቪዲዮአችሁን ያየ ሰው ያንን የዛሬ ዓመቱን ቪዲዮ በማየት ምን ያደርጋል ማለት ነው? ዎች አወር እንድታመጡ ያደርጋችኋል ማለት ነው። ስለዚህ ይሄን ደግሞ ለማድረግ አሁን አሳያችኋለሁ። በቀጥታ አንዱ ቪዲዮአችሁ ላይ ቅድም እንደነገርኳችሁ ለምሳሌ ይሄን ቪዲዮአችንን እንካ ነክተናል። ኤዲት የምትለዋን ቱል እንነካለን። ስለዚህ በዚህ መልኩ ዲስክሪፕሽን፣ ታይትል ምናምን የምንጽፍበት የራሱ የሆነ ቦክሶች ይመጣሉ። ከዛም በኋላ እዛ ከጎን ላይ ምን የሚል አለ? ፐብሊክ። እዚህ ጋር ቪዲዮአችን አለ። ከታች ደግሞ ምን የሚል አለ? ፐብሊክ የሚል አለ። ቪዚቢሊቲ የሚል አለ። ይሄን ቪዚቢሊቲ እዚህ ጋር አለ ይቀመጣል። እዚህ ጋር ነው ሳይስ አለ። እዚህ ጋር ቪዚቢሊቲ የሚል አለ። እሱ ፐብሊክ ነው ቪዲዮአችን። ከዛ ሰብታይትሉ አለ። እሱን መለፉት። ከዛን ስናልፈው እዚህ ጋር ኢንድ ስክሪን የምትላለች ኢንድ ስክሪን የምትላለች እየነገርኳችሁ ነው። በስልካችሁ የምትጠቀሙ ከሆነ ከክሮም ውጪ ሌሎች አፕሊኬሽኖችን አትጠቀሙ። የዩቲዩብ የራሱን አፕሊኬሽን ራሱ አትጠቀሙ፣ ክሮምን ብቻ ተጠቀሙ። ከዛ እዚህ ጋር ኢንድ ስክሪን የምትለዋን ስትነኳት እዚች ጋር የስክሪፕቶ ምልክት አለች። እሷን ክሊክ ስታደርጓት በቀጥታ ኢንድ ስክሪን ቦታ ላይ ይወስዳችኋል። ቪዲዮአችሁ ኢንድ ስክሪን ቦታ ላይ ማለት ነው። ይሄው በዚህ መልኩ ኢንድ ስክሪን። በአጋጣሚ ይሄን ቪዲዮ እኔ ራሴ ኢንድ ስክሪን አላረኩበትም። ስለዚህ እዚህ ቪዲዮ ላይ አድ እናደርጋለን ማለት ነው። በቀጥታ እዚህ ጋር እንግዲህ እንደምትመለከቷቸው ኤሌመንቶቹ አሉ። እዚህ ጋር ኤሌመንት የምትለዋን ስትነኩ እናንተ አድ ማድረግ የምትፈልጉት ኤሌመንት ምንድነው? ለምሳሌ ሌላ ቻናላችሁን እዚህ ቪዲዮ ላይ ማስተዋወቅ ብትፈልጉ እዚህ ጋር ነክታችሁ እዚህ ጋር ቻናል የሚላለ ቻናሉን ማስተዋወቅ ትችላላችሁ። ቪዲዮ ማስተዋወቅ ትችላላችሁ። ቅድም ግሩፕ ያደረጋችሁትን ፕሌሊስት ማስተዋወቅ ትችላላችሁ። አንዱ ሙሉ ፕሌሊስት እዚህ ጋር አድ ማድረግ ትችላላችሁ። ሰዎች ሙሉ ፕሌሊስቱን እንዲያዩ ማለት ነው። ከዛ ውስጥ ግን እኔ እዚህ ጋር የተቀመጡትን የቪዲዮ ኢምፖርት የምናደርግባቸውን ፎርማቶች እነሱን ነው መንካት የምፈልገው። ለምሳሌ ይሄ ያለ እዚች ጋር እቺ ሰርክሏ ሎጎችን የምትቀመጥበት ናት። ይሄ ሬክታንግሉ ደግሞ ቪዲዮ አንዱ ተምኔሉ የሚታይበት ነው። እንደዚህ ያለ ሁለት እዚህ ጋርና እዚህ ጋር አለ። እዚህ ጋር አንድ ከፈለጋችሁ ደግሞ አንድ እናንተ አድ ማድረግ ትችላላችሁ። ስለዚህ እኔ የምፈልገው ሁለት ነው። ስለዚህ ሁለቱን እነዚህ ነካቸዋለሁ። ከሁለቱ ሰውየው መርጦ አንዱን ቪዲዮ እንዲያይልኝ ማለት ነው። ይሄን ነካውኝ። ከዛ እዚህ ጋርና እዚህ ጋር እሱ በዲፎልት ዩቲዩብ ራሱ ምን አደረገ? ቤስት ፎር ቪወርስ የሆነውን ቪዲዮ እዚች ጋር አመጣልሃለሁ አለኝ። እዚህ ጋር ደግሞ ሞስት ሪሴንት አለ። ሁለተኛው ላይ ደግሞ ሞስት ሪሴንት የሆነ ቪዲዮ ነው እዚህ ጋር ማሳየው አለ። እኔ ግን በራሴ መምረጥ ፈለኩኝ። ለምሳሌ ከዚህ ከምሰራው ቪዲዮ ጋር ሪሌትድ የሚሆን አንድ ቪዲዮ አድ ማድረግ ፈለኩኝ። ስለዚህ እዚህ ጋር ቹዝ ስፔሲፊክ ቪዲዮ የምትለዋን ነካታለሁ። ከዛ ስነካት በቀጥታ ወደ ቪዲዮዎቼ ያመጣልኛል ማለት ነው። ቪዲዮዎችን ከዚህ ጋር አንዱን እመርጣለሁ። ለምሳሌ ይሄ የዩቲዩብ አዲሱን ህግ ያወራውበት ቪዲዮ ነው ያሳወቅኩበት ማለት ነው። ያ ቪዲዮ እንዲታይልኝ ፈለኩኝ። ስለዚህ ይሄኛውን ክሊክ አደርጋለሁ። ስለዚህ እዚህ ጋር ይሄው ተምኔሌን እሱን አድ አድርጓል ማለት ነው። ከዛ እዚህኛው ጋር ደግሞ ሌላ ቪዲዮን የራሴ የመረጥኩትን አድ ማድረግ ፈለኩ። ለምሳሌ ስለ ግራፊክ ዲዛይኒንግ ያወራውበት ነው። እሱ እንዲሆን ፈለኩኝ እኔ እንደራሴ። ከዚህ እሱን ሴቭ አደርጋለሁ ማለት ነው። እነዚህን ከጨረስኩ በኋላ ሴቭ አደርጋለሁ። ከዛ ሁለት ቪዲዮ ኢንድ ስክሪን ላይ ያስቀምጫለሁ ማለት ነው። ስለዚህ ሰዎች የኔ ቪዲዮ ተመችቷቸው እስከ መጨረሻ ድረስ ካዩት ቀጥሎ ኢንድ ስክሪን ላይ ያስቀመጥኩትን ቪዲዮ ያዩታል ማለት ነው። በዚህ መልኩ ሰዎች ከኛ ቻናል ጋር እንዲቆዩ አድርገን ብዙ ዎች አወር ከአንድ ሰው አግኝተን ከቻናላችን እንዲወጣ ማድረግ እንችላለን ማለት ነው። እነዚህን ስትራቴጂዎች በደንብ አድርጋችሁ እነዚህን ስትራቴጂዎች በትክክል በደንብ ከተጠቀማችሁ ቀጣይ ፌብራሪን አትጠብቁም። ከዛ ወዲህ 4000 ዎች አወር ሞልታችሁ ሞኔታይዝ ልትሆኑ ትችላላችሁ ማለት ነው። እንደ አጋጣሚ እንኳን ያኔ ሞኔታይዝ ባትሆኑ ራሱ እስከ ፌብራሪ ድረስ 3500 3800 ዎች አወር ብትደርሱ ስንት ቀራችሁ ማለት ነው? 4000 ሰምቲንግ። ስለዚህ ያንን ደግሞ በቀጣይ አሁን ባያችሁት አሁን በሰራችሁት ኢነርጂያችሁ በመስራት በ2 ወር በ3 ወር ጊዜ ውስጥ 8000 ዎች አወር ሞልታችሁ ሞኔታይዝ ልትሆኑ ትችላላችሁ ማለት ነው። በተረፈ ስለ ቪዲዮ ኤዲቲንግ እነዚህን ቪዲዮዎች ማየት እንዳትረሱ። ይሄው ኢንድ ስክሪንን ያስገባው ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዛው ድረስ ሰላም።